ካሜራውን ዝጋው። ቆይ ምንድነው? እንደውም ካሜራው በደንብ እንዲበራ እንዲጠፋ አልፈልግም። ምንድነው ነው እንድታስረዳኝ እፈልጋለሁ። የህግ አካል ነው ብለኛል አይደል? በእድሜ ጠና ያለች አሮጊት ሴትዮ ናት ማለት ትሆን ትችላለች። እሺ ወንድሜ ታስሮ እስር ቤት መማቀቅ የለበትም። ስለዚህ እሱን ወስዳችሁ ጭር ወዳለ ቦታ ወስዳችሁ አስወግዱት ብላናት። ይዘን ጭር ወዳለ ቦታ እንድንወስድ ነው የታዘዝነው። ማን ነው እንደዚህ ያላችሁ? ንገረኝ። ይኸውልህ ብቻ እዛ ወስደን አስወግደን ጥለን እንድንመጣ ነበር የታዘዝነው። ህግ ቦታ ነው፣ ፖሊስ ጣቢያ። እሺ ከፖሊስ አካል ነው ምንም ወንጀል የለብኝም ብለህ የምታስብ ከሆነ እዛ ሄደን መነጋገር እንችላለን እኮ። መጀመሪያ እሺ ፖሊስ ለመሆን ማረጋገጫ ወይም ደግሞ ከህግ አካል ለመምጣት ማረጋገጫ ሲቪል ፖሊስ ነው እንጂ እኛ ምንም የማናውቀው ተራዱዮች ነን። ስለዚህ ገንዘብ የከፈለቻችሁ እኔን ወስዳችሁ እዛ ጭር ያለ ቦታ ወስዳችሁ ጥላችሁ እንድመጡ ነው ደብድባችሁ አስወግደን እንድንጥለን የላከችን። እባክህ እኛ ልቀቀን። በህይወት የማትወጣው ችግር ውስጥ ነው። ከዚህ ቦታ ሄድኩኝ ማለት ነው በህይወትና በሞት መካከል ነን። ማንም እንዳያስታውስ አድርጌ ነው ደብዛን ማጠፋ። ገንዘቡ በላይ የሚያሳስበን የቤተሰቦቻችን ህይወት ነው። በቤተሰቦቻችን አስፈራርታ እኮ ነው ይሄን ሁሉ ነገር ውስጥ የከተተችንና እባክህ ወንድም ይኸውልህ አንድ ነገር ልቀቀን። ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ በጣም ደስ ብሎኛል። ያው ሰሞኑን የተፈጠረው ነገር አይታችኋል። የኪዩ መስለምን ምክንያት በማድረግ ዛሬ ለኪዩ የተለያዩ አልባሳትን፣ አባያ፣ ኢጃቦች፣ የተለያዩ አልባሳትን ለመግዛት እና ደግሞ በዛውም ሰደቃ አድርገን ደስ የሚል ምናምን ነገር ጊዜ የቤተሰብ ጊዜ አብሮ አደጎቻችን ጓደኞቻችንን በጠቅላላ ሰብስበን ይሄንን ቀን በጣም ደስ በሚል ሁኔታ ለማሳለፍ ዛሬ ወደ ገበያ ወይም ደግሞ ወደ ይሄ ምንድነው የሚባሉት አለ አይደለ የስጋ የሚሸጥበት ስጋ ማለት ከእንትን ምናምን ነገር ሳይሆን ከቄራ ሳይሆን ሙክት ነው ይዘን የምንመጣው። ቆንጅዬ አሪፍ የሆነች ምናምን ነገር በግ አለ አይደለ ይዘን ለመምጣትና ቤት ውስጥ እሷን ጠባስባስ እያደረግን ፋሚሊው እንዳለ ተሰባስቦ ለማክበር አስበናል። በዚህ አጋጣሚ አድራሻችንን የምታውቁ ቤተሰቦች በጠቅላላ ተጠርታችኋል። ደስታችን ደስታችሁ ስለሆነ ምናምን ነገር እያንዳንዱ ነገር እዛ ሄደን የምናደርግ ይሆናል። ብዙ አባያዎችን ምናምን ነገር አባያ ቤት ወይም ደግሞ ይሄ ሙሉ የሴቶች የሙስሊም ሴቶች ልብስ የሚገኝበት ሱቅ እንደደረስኩ ምናምን ነገር ካሜራ አብርቼ ሁሉንም ነገር ማሳያችሁ ይሆናል። ለኪዩ ይሄንን ምረጥላት ትላላችሁ። ከዚህ በኋላ የምትለብሳቸው ልብሶች፣ አለባበሷም፣ የሂጃብ አጠማጠሟም እያንዳንዱን ነገር ምናምን ነገር የምናደርገው ያው እስላማዊ ሁኔታዎችን በፈቀደ መልኩ ምናምን ነገር መሆን ስላለበት ማለት ነው። አሁን እዛ እንሄዳለን እንዳልኳችሁ ምናምን ነገር በሬ ተራ ወይም ደግሞ በግ ተራ ምናምን ነገር እንሄድና ለሰደቃ የሚሆን ቆንጅዬ የሆነ በግ ምናምን ነገር ገዝተን እንመጣለን ማለት ነው። አሁን ወደዛው ቀጥታ እንሄዳለን እና እንዳልኳችሁ እዛ ሄደን የተለያዩ ነገሮችን ለማድረግ ምናምን ነገር ዝግጁ ነን። ይቅርታ አባቴ ካሜራ ሰላም ተነስተ እሺ ተነስተ ሰላም ከፖሊስ ጣቢያ ነበር የመጣ ነውና ለምርመራ ስለምንፈልግ አብረን እንድትሄድ። ከፖሊስ ጣቢያ ነበር የመጣ ነው? ምንም በተመለከተ አልገባኝም። እናንተ ዘርበ ቆይ ችግር የለውም። ምንድነው ማለት አልገባኝም። ምንድነው ነው ስማ እሺ ምንድነው ነው አልገባኝም። ይሄውልህ እሺ ከፖሊስ ጣቢያ ነው የመጣሁት አልኩህ አይደል? ስለዚህ ለምርመራ ስለምትፈልግ በጸባይ ብትሄድ ነው የሚሻለው እኮ። ቆይ መጀመሪያ በትክክል አስረዳኝ እኮ። ከፖሊስ ጣቢያ ነው የመጣኸው? ምንድነው ነው ከፖሊስ ማለት የጥንብልብስ አለበስክም ወይም ደግሞ አመጣጥህ ራሱ ስለ ስርዓት ያዝ። ቆይ ተረጋጋ። መጀመሪያ ሳትነካኝ ያለውን ነገር አስረዳኝ። ምንድነው ጉዳዩ? ይኸውልህ ላስረዳ ስማኝ። እሺ ማለት ምንድነው? የግድ ፖሊስ ጣቢያ አንተን ለመውሰድ ልብስ መልበስ አይጠበቅብኝ፣ ዩኒፎርሙን መልበስ አይጠበቅብኝ። ገብቶሃል አይደል? ፖሊስ ጣቢያ ነው መጀመሪያ ይኸውልህ አንተን አንጠልጥሎ ለመውሰድ በሲቪል ነው የመጣሁት። ስለዚህ ለህግ ስለምትፈልግ ስለዚህ አብረን ትሄዳለህ እኮ። ወደ ፖሊስ ጣቢያ ትክክለኛ የህግ አካል ከሆንክ ከምትጠይቅበትን መንገድ መጀመሪያ ማወቅ መቻል አለብህ። ሲቀጥል ደግሞ ፖሊስ ጣቢያ ከሆነ ማስረጃ ወይም ደግሞ አንተ ማነህና ነው እኔን የምትጠይቀኝ? ማስረጃ ምናምን ብለህ የምትጠይቀኝ እንዴ? እኔ አንተን አንጠልጥሎ ለመውሰድ እኔ ከፖሊስ ጣቢያ ግዴታ ማዘዣ ፈቃድ ይዤ መምጣት አለብኝ? ወንጀለኛ እኮ አይደለሁም። ወንጀለኝነት የሚረጋገጠው ወንጀለኛ በሆነ ራሱ እዛው ፖሊስ ጣቢያ ወስደህ ወንጀለኝነት እስካልተረጋገጠ ድረስ ማለት ነው በህግ አካል እንደ ወንጀለኛ አንጠልጥለው ወይም ደግሞ ክብሬን ዝቅ አድርገህ እንድታናግረኝ አልፈልግም። መጀመሪያ ማዘዣህን ታሳየኛለህ። ወንጀለኛ የሚያስፈልገኝ ከፍርድ ቤት መጠራቴን የሚያሳይ ወረቀት ወይም ደግሞ የፖሊስ አካል መሆንን የሚያሳይ መታወቂያ ልታሳየኝ ይገባል። ስለዚህ በጸባይ አልሄድም እያልከኝ ነው? ስለምን ጸባይ ነው? የህግ አካል ከሆንክ እኮ አንተን ጸባይም ተንኮልም ምንም አያስፈልግም። ቀጥ ብዬ እሄዳለሁ። መጀመሪያ ግን የህግ አካል ለመሆን የሚያሳይ ሲጀመር ይኸውልህ እዚህ ጋር ቀረጻ ካሜራውን አቋርጥ። ካሜራውን ዝጋው። ቆይ ምንድነው? እንደውም ካሜራው በደንብ እንዲበራ እንዲጠፋ አልፈልግም። ምንድነው ነው እንድታስረዳኝ እፈልጋለሁ። የህግ አካል ነው ብለኛል አይደል? ስራ እንዳይስተጓጎል ከፈለክ ከኔ ጋር ወደ ህግ ቦታ ትሄዳለህ። ካሜራውንም እንዲጠፋ ፈለክ አንተ? ትክክል። ካሜራው አያስፈልግም። ስማኝ
እዛው ሁኑ እናንተ። ምንድነው እናንተ ማብራችሁ ናችሁ? ግብረ አበሮቹ ናችሁ? ምንድነው ነው አልገባኝም። የህግ አካል ከሆንክ የምጠይቅበትን መንገድ መጀመሪያ በትክክል ጠይቀኝ። በትክክል እየጠየቅኩ ነው። ስለዚህ በትክክል እንድጠይቅ ደግሞ ይሄ ቦታው አይደለም። ስለዚህ ይሄ ካሜራህንም አስጠፋና ህግ ቦታ ሄደን በሰላማዊ መንገድ እናወራ። ጉዳዩ ምንድነው? ምንም አልገባኝም። ምንድነው? እዛው እንነጋገራለን። የት ነው የምንነጋገረው? እዚህ ለአንተ ማስረዳበት እኮ የት ነው የምንነጋገረው? ህግ ቦታ ነው። ፖሊስ ጣቢያ? እሺ ከፖሊስ አካል ስለዚህ ምንም ወንጀል የለብኝም ብለህ የምታስብ ከሆነ እዛ ሄደን መነጋገር እንችላለን እኮ። መጀመሪያ እሺ ፖሊስ ለመሆን ማረጋገጫ ወይም ደግሞ ከህግ አካል ለመምጣት ማረጋገጫ ሲቪል ፖሊስ ነው። ሲቪል ፖሊስ ከሆንክ እኮ መታወቂያ ይኖርሃል አይደል? መታወቂያዬንም ምንም እያንዳንዱን ነገር እዛ ሄደህ የምታየው ይሆናል። ስለዚህ እኔ መስራት ያለብኝን ስራ አሁን መስራት አለብኝ። ስለዚህ ከስራ አታስተጋቡ። እኔ ህግ እየተላለፍኩም አይደለም ወይም ደግሞ ወንጀለኛ ሆኜም አይደለም። እየተላለፍኩ ካሜራ እየቀረጽክ ነው አይደል? ካሜራውን አንተን በተመለከተ አይደለም። መጀመሪያ ተረጋጋ። የህግ አካል ከሆንክ እኮ በትክክለኛው መንገድ ጠይቀኝ እኮ ለመሄድ ዝግጁ ነኝ አልኩ እኮ። በትክክለኛው መንገድ እየጠየቅኩ ነው እኔ ወንድ። እሺ እኮ መታወቂያ ማየት ፈልጋለሁ። ዝም ብለህ ለምን ኃይል ትጠቀማለህ? እኔ እኮ ቃሉ ማንጠልጠል ምናምን ነገር ዝም ብለህ ይዘኝ የምትሄደው አሁን ይኸውልህ ይሄን ካሜራ አስጠፋ። ስለ ካሜራው ምንድነው ነው ደጋግመህ ካሜራ ትለኛለህ። እንደውም ማለት ነው ትክክለኛ የህግ አካል ከሆንክ ማለት ነው ምንም ስለምጠይቀው ነገር ስለምታደርገው ነገር በትክክለኛነቱ ስለሆነ የምታደርገው ምንም ሊያሳስብ አይገባም ነበር ማለት ነው። እንደውም እንድጠራጠርህ እያደረከኝ ነው። ስለዚህ መታወቂያ ልታሳየኝ ይገባል። የፖሊስ ጣቢያ የህግ አካል መሆኔንም እየተጠራጠርከኝ አንተ ማንህና ነው እኔ ልትጠራጠረኝ? ማንም ላልሆን እችላለሁ። ነገር ግን እኔን ነው አይደለ ወደ ፖሊስ ጣቢያ እንሂድ እያልከኝ እየጠየከኝ ያለው። ጀመር ስለኔ ታውቃለህ? ቆይ እየጠየከኝ ያለው እኔ ከሰላምና ጸጥታ ነው የመጣሁት፣ ፖሊስ ጣቢያ ነው የመጣሁት። ስለዚህ እዚህ አካባቢ ያለው ነገር እያንዳንዱ ነገር ስለሚመለከተኝ ፖሊስ ጣቢያ ሄደን እያንዳንዱ ነገር እንነጋገራለን እኮ። እኔ ባለሆነ መንገድ እዚህ ጋር መተህ ራሱ እየቀረስክ ነው አይደል? ኦኬ። ስለዚህ ይሄ ላይፍ ነው። ምንም የተሳሳተ ነገር የቀረስኩት ነገር አይደለም። ምን ዋስትና ባለቤቴ ስለ ባለቤት ምናምን ለባለቤቴ ቃል ገዛላት እየወጣው ነው ብዬ ለምንም ተራ ነገር አይደለም። ስልኩ ማጣራት ትችላላችሁ። እሱ ፖሊስ ጣቢያ ሄደን የምናጣራው ሰማኛላችሁ። ካሜራውም ይቆማል። እያንዳንዱ የተቀረጸው ነገር እዛ ፍርድ ቤት። እሺ ጉዳይ እዚህ ጋር ስለተቀረጸ ነው ወይስ ምንድነው ነው የሰራሁት ወንጀል ነው? ይኸውልህ አሁንም እየቀረስክበት ያለው መንገድ ህጋዊ አይደለም። ሲቀጥልም ደግሞ ስላንተ ተጠቁመን የመጣው። ስለዚህ እያንዳንዱ ነገር እዛ ነው የምናወራው። መጥሪያ ወይም ደግሞ መታወቂያ እስካላሳየኝ ድረስ በፍጹም ከዚህ ጋር ነገር አትሄድም። አዎ በፍጹም ሊላችሁ። ስለዚህ ያው ወደማይሆን ነገር እንድንገባ እድሉን እያመጣች መታወቂያ አሳየኝና ልሂድ አልኩ እኮ እኔ ለህግ አድርገህ ተማራልኩ። ምንድነው ሰማ ይሄ ሁሉ ነገር ማናችሁ ምንድነው ምን እያደረጋችሁ ነው እንዴ? እሺ ይኸውልህ እኔ እኮ አልሄድም አላልኩም። መጀመሪያ ማንነታችሁ ለማንነቱ ማረጋገጥ ነው። መታወቂያ አሳየኝ። ቆይ ኧረ ማናችሁ? ቆይ ይኸውልህ ለማንነታችንም ስለማናችንም እዛው ያለንበት ቦታ ህግ ቦታ ሄደን እሺ መታወቂያን አሳየኝ። ዝም ብዬ ልሄድልህ? ማንነታችሁን ሳላቅ ዝም ብዬ እንዴት ሄዳለሁ? መጀመሪያ አሳዩኝ መታወቂያ። አሁኑ እየፈጠርክ እዚህ ያለውን አካባቢ ማህበረሰብ እሺ ይኸውልህ መታወቂያ ወይም ደግሞ የሆነ ነገር እንድታሳዩኝ ይፈልጋሉ። ከዛ በትክክለኛው ሄዳለሁ አልኳችሁ እኮ እንዴ። እኔም መምታት አያስፈልጋችሁም፣ ኃይል መጠቀም አያስፈልጋችሁም። ወንጀለኛ አይደለሁም። ትክክለኛ የህግ አካል ከሆንክ አሳየኝ። ስለዚህ አሁን እያልክ ነው እሺ እሄዳለሁ። እሺ ምንድነው የምትፈልጉት ነው? ቆይ ምንድነው የምትፈልጉት? አብረህን እንድትሄድ ምንድነው? ፖሊስ ጣቢያ ነው እንሄዳለን። ስላለው ነገር ስለ ሁሉም ነገር እዛ ሄደን እንነጋገራለን። እሺ እዛ ምን ጠይቀኝን እዚህ መጠየቅ አትችልም? ለምንድነው? እሺ አሳየኝ፣ መታወቂያ አሳየኝ። እሺ መታወቂያውን ምኑንም ሁሉንም ማስረጃውን እያንዳንዱ ስላንተ የቀረበውንም ክስ እዛ ሄደን ፖሊስ ጣቢያ ምን እንነጋገራለን። ህይወቴን አደጋ ላይ ልጥል ብትሆን አንተ የህግ አካል መሆንህን ሳላቅ እንዴት ዝም ብዬ እሄዳለሁ? ስለዚህ ልታምነኝ ይገባል። ዝም ብዬ እንዴት አምናለሁ? ከዚህ በፊት አይቼ አላውቅም። ማንነትህን አይቼ አላውቅም። እንዴ ዝም ብለህ እየደበደብከኝ ነው። የህግ አካል ዝም ብሎ ከመሬት ተነስቶ ይደበድባል እንዴ? አሁንም እኮ እየደበደብከኝ ነው እኮ። ስለዚህ ምን ጉዳይን ንገረኝ። እሺ ይኸውልህ ወንድሜ፣ እሺ በጣም እየተፈታተንከኝ። ይኸውልህ እንደው ከቤተሰብ አካል ይኸው እየተደወለልኝ ነው ያለው። ይኸው ከቤተሰብ አካል እሺ ያዝ። እኔ እያናገርኩ ማንኛውንም ስልክ ሊሆን ይችላል፣ ሌላ ነገር ማንሳት አትችልም። ቆይ ምንድነው ነው የምትፈልገው ከኔ? እኮ ይሄ ትክክለኛ የህግ አካል ከሆንክ እኮ እሄዳለሁ አልኩህ እኮ አይደል እንዴ? ግን መታወቂያ ልታሳየኝ ይገባል። የፈለገ የህግ አካል ሰምተኛል አይደል? እሺ እኔ ስላልኩ አይደለም እዛ የምትሄደው እንዴ? እና ህጉ በሚፈቅደው መንገድ እዛ ሄደን እንነጋገራለን። ይሁሉ እኮ እየታገስኩ እያወራሁ ያለሁት ማለት ነው። ምናልባት ትክክለኛ የህግ አካል ከሆንክ ስማኝ፣ የህግ አካል ባልሆን ኖሮ ስለዚህ አብረኸኝ አትሄድም ማለት ነው። የህግ አካል ከሆንክ ለምንድን ነው የምሄደው?
ብቻዬን አይደለም እኮ የመጣው ሰምተሃል አይደል? አሉ አንተን አንጠልጥለው ይዘው ሊሄድ የሚችላል። እሺ ይኸውልህ ኃይል መጠቀም አያስፈልግም አላስፈላጊ ነገሮች ምክንያቱም እኔ እናንተ አንተዋወቅም ምናልባት ምናምን ነገር ሌላ ነገር አስበህ መተህ ከሆነም ደግሞ ንገረኝና ማድረግ ያለብን ነገር ስላለው ነገር ነገርኩ ስለ ሁሉም ነገር እዚህ ጋር ለአንተ ማስረዳበት ህጉ አይፈቅድም ሲጀምር የጋካለ አለባበስ ምንም አለበስክም እኮ እስኪ የሚሊተሪ ልብስ ለብሳል ሲቪል ፖሊስ ነኝ ሲቪል ፖሊስ ኮንክሽ መታወቂያን እኮ አሳየኝ አልኩህ እኮ መታወቂያ አሳዩኝ እኮ መታወቂያችሁን እኮ አሳዩኝ አልኩኝ አይደል እንዴ አሳዩኝና በትክክል ማድረግ ያለብኝ ነገር ነው እኔ በቃል እሺ እኮ አንተ ይኸውልህ እኔ እኮ ያልተረዳኝ ምን እንደው ታውቃለህ የህግ አካል ኮንክ እኔ ለህጉ ተገዥ አይደለሁም እኮ አላልኩም በስነ ስርዓት እያንዳንዱ ነገር ህግ አክብሬ የምኖር ሰው ነኝ ስለዚህ እኔ ፖሊስ ጣቢያ እሄዳለሁ ነገር ግን አሳየኝ እኮ አልኩ ይኸውልህ ገብቶኛል አሁን አንተ መሄድ የምትፈልግበት መንገድ ገብቶኛል አልገባኝ ሌላ ኃይል ተጠቅመህ እኔ ደግሞ አንተ የቀድሞ አይነት ዱላ ቀምሰህ መሄድ ነው የምትፈልገው ለምን ይሁሉ አስፈላጊ አይደለም እኔ ደግሞ አንተ እያደረክ ያለው ወይም አንተ የምትፈልገው ነገር ምንም አልገባኝም ምን ሆኖ እኮ እያልኩ ያለሁት በትክክል አስረዳኝ የህግ አካል ነኝ ካልከኝ መታወቂያ አሳየኝ ሚሊተሪ ልብስህን አሳየኝ ልብስ አለበስክም ወይም ደግሞ የፍርድ ቤት ማስረጃ አልያዝክም ወይም ደግሞ የታለ መታወቂያ ምንም አልያዝክም እና ምንም እየገባኝ አይደለም ሁሉም እያንዳንዱ መረጃ እዚህ ቦርሳ ውስጥ ነው ያለው ሰምተኛል አይደል እሺ ስለዚህ አሳየኝ ቦርሳ ውስጥ ነው ያለው ስለዚህ አሁን ላንተ እያሳየው ሌላ ነገር ውስጥ የምገባበት ነገር የለም አባቱ ስለዚህ ህግ ቦታ ሄደን እያንዳንዱ ነገር እናወራለን ይኸውልሽ ተረጋጋ ምናልባት የተሳሳተ ሰው ምናምን በትክክል የተላከው ነገር ነው እሺ ማታ ለካም ተብለን የተላከው ማንንም ይላከኝ ስለማንም ስለ ሁሉም ነገር እዛ እናወራለን አይደለም ማጋ ተብለን ነው የተነገረ ከፍርድ ቤት እሺ ሂድና ይሄን ልጅ አምጣው ስትባል ማጋ ተብለን ነው ስሜን የተላከ ስምህን ለምን እገልጻለሁ ፎቶውን ያሳየኝ ስለዚህ በፎቶ መሰረት አፈላልገን ፎቶውን አገኘን እሺ ማን ነው ፎቶውን ያሳየ ወይም ደግሞ ከህግ አካል አንተ ይሄንን ሰው አምጣልኝ ብሎ እሱን መናገር አይጠበቅብኝም እሱ የሥራዬ ሁኔታ ራሱ ይሄን እንድናገር አይፈቅድልኝም እሺ ካልፈቀደልህ ግን መታወቂያ ያሳየኝ ስለዚህ ስለሁሉ ይኸውልህ አሁን ትዕግስት እያለህ ሄደን ያልተረዳው ያልገባኝ በሰላማዊ መንገድ ይኸውልህ በሰላማዊ መንገድ እንደሰለጠነ ሰው ተነጋግሬ ለማሳመን እሺ ምን ላድርግ እምቢ ካልከኝ ይኸውልህ ልጠራቸዋለሁ እኮ የቀድሞ ዱላ መቅረጽ ትፈልጋለህ አስፈላጊ አይደለም ያ ሁሉ ኃይል መጠቀም አለ እሺ እኔና አንተ እንደራደር ማድረግ ያለብን ነገር ካለ ማውራት ያለብን ነገር ካለ እናውራ ስለዚህ የሆነ ገንዘብ ምናምን ሰተህ ስለ ገንዘብ አይደለም ነው ትክክለኛ እናውራ ነው በትክክለኛ ከህግ አካል ጋር ይኸውልህ እየተደራደርክ እኮ ነው ያለው አንተ ማን ስለሆንክ ነው ይኸውልህ እንደራደር ያልኩ ማለት ነው ትክክለኛውን ወሬ አውርተን እንግባባ ለማለት ነው ትክክለኛውን ወሬ አንተ የህግ አካል ትክክለኛ ከሆንክ ለምንድን ነው መታወቂያ ላይ ያስከው ልትገልጽልኝ ትችላለህ ልታስረዳኝ ትችላለህ ልታስረዳኝ ትችላለህ ወይ ለምን ብዬ ነው ማስረዳላ ስለዚህ አንተ ማነህና ነው የህግ አካል ነው ብለህ መታወቂያ መጠየቅ አንድ መብቱን የሚጠብቅ ዜጋ ሆኜ ነው አንተ ደግሞ ህግ የምታስከብር ከሆነ የምጠይቀን ጥያቄዎች ለኔ ልታሟልኝ ነው ይገባል መብትን የምትጠብቅ ዜጋ ነው ስለዚህ ነው አሁንም የቀድሙን ዱላ ምንድን ነው እያላችሁኝ ያላችሁ ይሄ ሁሉ አስፈላጊ አይደለም ማለት ነው አስፈላጊ አይደለም እኮ አልኳችሁ እንዴ ምንድነው ነው የምትፈልጉት በቃ ሁሉንም ነገር የፈለጋችሁትን ነገር ማድረግ እችላለሁ አልኩ እኮ ስለዚህ አሁን አብረን ትሄዳለህ ወይስ አትሄድም ይኸውልህ እሺ ተረጋጋሽ እሺ ይኸውላችሁ ትዕግስቴን እየተፈታተንከው ነው ሰማኸኝ አይደል እሺ ይኸውልህ ሁሉም አሁን ነገር ውስጥ እንድገባ አታርገኝ እሺ ምንድነው ነው የምትፈልጉት ነው አብረን እንድትሄድ ነው የምንፈልገው የት ነው የምንሄደው እሺ ወደ ህግ ቦታ እና ነግሬሃለሁ ስለዚህ የህግ አካል ነው እያልከኝ ያለው የህግ አካል ነን ስለዚህ መታወቂያ ሳታሳየኝ ወይም ደግሞ ምንም አይነት እንትን ሳታሳየኝ ነው ማለት ነው መሄድ ያለብን ስለ ሁሉንም ነገር ማሳይ እዛው ህግ ቦታ እንዴ ካሜራ ወጥቶና ተመታክዜ እኔ ማናችሁ ናት ያ የትም እንዳት ማን ንገረኝ እሺ ተረጋጋ እሺ እነግርሃለሁ ማናችሁ እነግርሃለሁ ማን ንገረኝ የምን ያጋፋላችሁ እሺ የቴሮሪስቶቹ እነማን ናቸው የትም እንዳትሄድ ንገረኝ ማናችሁ ንገረኝ ማን የላከ እሺ መጀመሪያ የህግ አካል አይደላችሁ ማለት የህግ አካል አይደላችሁ መጀመሪያ ተረጋጋ የህግ አካል አይደላችሁ ማለት መጀመሪያ ተረጋጋ ና ቁጭ ሌሎች አሉ ንገረኝ አሉ ወይ አሉ ወይ ሌሎቹ ስለ ሁሉም ነገር ንገረኝ ቁጭ ማን ናችሁ ከየት ነው የመጣችሁት ንገረኝ ንገረኝ የህግ አካል ናችሁ አይደላችሁ ና አይደለም እነግርሃለሁ እኮ ንገረኝ
ንገረኝ። ይኸውልህ ወደዛ ማውጣጫ ቦታ ይዤ ከሄድኩ ማለት ነው በህይወት አይተህ የማታውቀው ነገር ውስጥ ነው የምከተህ። ሰማኸኝ አይደል? ስለዚህ ማናችሁ ይነግራል። ጉርን ጨምጥሜ ይኸውልህ የማይሆን ነገር ውስጥ አገባ። ንገረኝ፣ ንገረኝ፣ ማነህ? ንገረኝ እኮ ስለ ሁሉም ነገር ነገር ማነህ? ከየት ነው የመጣችሁት? ተናገር። እሺ ሌላ እዚህ አሉ? ሌላ አሉ? ግብረ አበሮች አሉ? እኛ ብቻ ነን። ወደዚህ አካባቢ ግብረ አበሮች አሉ? ሌላ የለም። በቃ ሌላ የለም። እሺ ማናችሁ? ፖሊስ አይደለም አይደል? ይኸውልህ አይደለም፣ የህግ አካል አይደለም። ፖሊስ አይደለንም። አውቄው ነው ጠርጥሬ ነበር። የህግ አካል ካልሆንክ እንደዚህ አይነት አለባበስ ለብሰህ በዛ ላይ ደግሞ መታወቂያ አሳየኝ ስልህ የማዘዣ ወረቀት አሳየኝ ስልህ እንደሌለ መጀመሪያም ፈሪዎች ተራ ዱርዮች መሆናችሁን አውቄ ነበር። እሺ ማናችሁ? ምንድን ነው ከኔ ጋር ጉዳዩ? ቆይ አስረዳሃለሁ። መጀመሪያ ተረጋጋ። ጊዜን እየፈጀህብኝ ነው። ጊዜን እየፈጀህብኝ ነው። እሺ ጸጉር ልትነግረኝ ይፈልጋለህ? ማነህ? ይኸውልህ እኛ አንተን እሺ ንገረኝ። ይዘንህ ጭር ወዳለ ቦታ እንድንወስድ ነው የታዘዝነው። ማን ነው እንደዛ ያላችሁ? ንገረኝ። ይኸውልህ ብቻ እዛ ወስደን አስወግደን ጥለን እንድንመጣ ነበር የታዘዝነው። እኔ ጭር ያለ ቦታ ምንድን ነው አልገባኝም። እንዴት? የምን ጭር ያለ ቦታ? የምን ጭር ያለ ቦታ? ማን የላካችሁ? አንድ ማናቃት አንዲት በጣም በእድሜ ጠና ያለች አሮጊት ሴትዮ ናት። በእድሜ ጠና ያለች አሮጊት ሴትዮ ናት? ማን ልትሆን ትችላለች? እሺ ወንድሜ ታስሮ እስር ቤት መማቀቅ የለበትም። ስለዚህ እሱን ወስዳችሁ ጭር ወዳለ ቦታ ወስዳችሁ አስወግዱት ብላናት ይመስለኛል ያቺ ሴትዮ። እሺ ያቺ ሴትዮ ምን አክስት ናት መሰለኝ። አክስት ማለት ነው። እሷ ናት ማለት ነው ሁሉ ነገር ያደረገች። እባክህ እኛን ልቀቀን። እሺ እኛ ምንም የምናውቀው ነገር የለም። የት ነው ይዛችሁ ሂዱ ያላችኋችሁ? ምን ያህል ገንዘብ ከፈለቻችሁ? ምን ያህል የከፈለችን ገንዘብና እያንዳንዱ ነገር እዚህ ቦርሳ ውስጥ ነው ያለው። እዚህ ውስጥ ማየት ይችላል እንጂ እኛ ምንም የማናውቀው ተራ ዱርዬዎች ነን። ስለዚህ ገንዘብ የከፈለቻችሁ እኔን ወስዳችሁ እዛ ጭር ያለ ቦታ ወስዳችሁ ጥላችሁ እንደመጡ ነው ደብድባችሁ አስወግደን እንድንጥለን የላከችን። እባክህ እኛን ልቀቀን። እቺ የተረገመች አሮጊት፣ እቺ በሽተኛ አሮጊት እንደዛ ዝታ ስትወጣ በደንብ እሺ ይኸውልህ እንደው አንድ ስራ ሰራልኝ እና እኔን ጫካ ወስዳችሁ ደብድባችሁ ወይም ገላችሁ ወይም ደግሞ የሆነ ነገር አድርጋችሁ እንድጥሉኝ ነበር ማለት ነው። ነው ሐሳቧ። እና ጎቷ እንደዛ ነበር። እኛ የታዘዝነውን ስራ ብቻ ነው የሰራነው እንጂ ሌላ ምንም ካንተ ጋር ቂም የተለየ ነገር ጸብ የለንም። ያን ነገር እንድናደርግ ብቻ ነው እሷ አዛለው። እባክህ ወንድሜ እባክህ ልቀቀን እባክህ። ስለዚህ እነዚህ አሁን ሶስቱ ምናምን ነገር አብረው የነበሩት እንዳለ እዛ ጋር የነበሩት ልክ እኛ ተራ ዱርዮች ነን። ይኸው ተከፍሎን የምንሰራ ሰዎች ነን። አንተን ወስደን እዛ እንድናስወግድ ይሄን ሁሉ ገንዘብ ከፍላን ያሳመነችን። እባክህ እኛ ምንም የምናውቀው ነገር የለም። ስለዚህ እያንዳንዱ መረጃ ማለት ነው ከኔ ጋር ስለማውራት ከኔ ጋር ይሄን ነገር ስለመፈጠሩ ስለ ሁሉም ነገር ማለት ነው እንዴት እንደተደራደረቻችሁ በምን በኩል እንዳገኘቻችሁ እያንዳንዱ ነገር ዘርዝረህ ትነግረኛለህ። ካለበለዚያ ማለት ነው በህይወት የማትወጣው ችግር ውስጥ ነው። ከዚህ ቦታ ይሄ ከሄድኩኝ ማለት ነው በህይወትና በሞት መካከል ነን። ማንም እንዳያስታውስ አድርጌ ነው ደብዛን ማጠፋ። ሰማኸኝ አይደል? እሱን ከነገርንማ ለኛ ለህይወታችንም እኮ አሳሳቢ ነገር ነው። በዛ የኔ ህይወት ንገረኝ እያንዳንዱ ነገር ይኸውልህ፣ ማንም አይደርስልህም። ሰማኸኝ አይደል? ማንም ማለት ነው አይደርስልህም፣ ማንም። ስለዚህ እንድትነግረኝ ይፈልጋሉ። ምንድን ነው የተፈጠረው? እሺ ንገረኝ። እና አልነግረኝም ነው እኔ? እሺ አልነግረኝም ወይ? ትነግረኛለህ፣ ወደህ ሳይሆን በግድ ትነግረኛለህ። ካለበለዚያ ማለት ነው ከዚህ አካባቢ ይዤ ከሄድኩ ማለት ነው የማትወጣው ችግር ውስጥ ነው ከተው ብዬ እያስጠነቀቅኩ ነው ተደጋጋሚ። ስለዚህ ልትነግረኝ ይገባል። ነቃ በል ንገረኝ። ዳይ ቀጥልሽ። ስለዚህ ምንድን ነው የተፈጠረው ነገር? እያንዳንዱ መረጃ እንኳን ተጋልጦ ምናልባት ስላንተ የሆነ ነገር የምናገር ከሆነ ይኸውልህ እኔ በህይወት ያስመላኝ ነው እና የወሰደችው እባክህ። ወይኔ ጉዴ! ስለዚህ እኔ ምንም አላደርግህም። ያቺ ሴትዮ ግን ያቺ የተረገመች አሮጊት ግን ሁሉ ነገር ታደርጋታለህ። ከእኔ እሷን ነው የምትፈራው ማለት ነው። እባክህ ስለዚህ ማንነቴን ስላላወቅህ ቤተሰቦቻችንን እባክህ በቤተሰቦቻችን ይዛን ያስፈራራችንና እባክህ ይኸውልህ አንድ ነገር የእሷ ነገር ሰሞኑን ያበቃለታል። ያ ከማብቃቱ በፊት ግን ለእኔ ተባብረኸኝ ማለት ነው እሷንም እናጋለጽበትን መንገድ ካልፈጠርክልኝ እኔ ራሱ ስለ ቤተሰብ ግድ አይስጠኝም። ምክንያቱም እሷ የመጣችው በቤተሰቤ ነው። አንተ የመጣው ልትገለኝ ነው የመጣው። ስለዚህ የሚገለኝን ሰው ደግሞ እኔም የምመለስለት እንዳይመስልህ። ስለዚህ ንገረኝ የተፈጠረው ነገር ሁሉንም ነገር ንገረኝ አልኩህ። ንገረኝ ሁሉንም ነገር በቃ ጉዳዩን ንገረኝ። አንተ እንደነገርከኝ ማንም እንደነገረኝ ምናምን ነገር ገንዘቡንም ይዛችሁ ትሄዳላችሁ። የሰጠቻችሁን ገንዘብ እናንተ እንዳደረጋችሁት ምናምን ነገር አልነግራትም። እኔ ሰማኸኝ አይደል? ይኸውልህ ወንድሜ ከገንዘቡ በላይ የሚያሳስበኝ የቤተሰቦቻችን ህይወት ነው። በቤተሰቦቻችን አስፈራርታ እኮ ነው ይሄን ሁሉ ነገር ውስጥ የከተተችንና እባክህ ወንድሜ ይኸውልህ አንድ ነገር ልቀቀን። ገንዘቡን ውሰደው፣ ሁሉን ነገር ውሰደው። አዳምጠኝ እያልኩ ነው። ይኸውልህ አዳምጠኝ
እያንዳንዱን ነገር የተፈጠረውን የሆነውን ነገር በጠቅላላ ማለት ነው ምንም እንዳልተፈጠረ አድርጌ በሰላም ከቤተሰቦቻችሁ ጋር ትኖራላችሁ። ተገዳችሁ እውነት አጣርቼ ማለት ነው ይሄን ነገር እጃችሁ እንደሌለበት ተገዳችሁ ገንዘብ ብቻ ስለሰጣችሁ እንደመጣችሁ ወንጀለኛ እንዳልሆናችሁ በደንብ ካረጋገጥኩ በኋላ ማለት ነው። ነገር ግን ይሄን ነገር ካልተባበርከኝ ማለት ነው ልትገድለኝ እንደመጣ አድርጌ የሚከተለው ነገር ታውቃለህ ማለት ነው። ከሴትዮዋ በላይ አውሬ ሆነባችኋለሁ። ሴትዮዋ ግን አሁን የመጨረሻ ደረጃ ላይ ደርሳለች የምትጠናቀቅበት ጊዜ። ስለዚህ እንድታወራኝ ይፈልጋል ሁሉ ነገር እኮ ይሁን። ቀጥል። አንተ ቤተሰቦቻችንን እንደምትጠብቅልና ከሷ እንደምትጠብቅልን ምን ዋስትና ታረጋግጠናል? በዚህ ነው ቃል እገባልሃለሁ ብያለሁ። ቃል እገባልሃለሁ ብያለሁ እኮ። በምን ልመንሽ ወንድሜ? ይኸውልህ ሲጀምር አንድ ወንጀለኛ አይደለሁም እኔ፣ ሁለት ደግሞ የሚዲያ አካል ነኝ ነው ብያለሁ። ከዚህ በፊትም ማለት ነው የሰዎችን ህይወት ወይም ደግሞ የተለያዩ ሰዎችን ችግር እምፈታ ነው። ስለዛ ጉዳይ ሁሉንም ነገር አስረዳሃለሁ። ሁሉንም ነገር ጉዳዩን አውራሃለሁ። አሁን ግን የምፈልገው ማለት ነው የተፈጠረው ነገር እየተከሰተ ያለው በእኔም በቤተሰቤም በባለቤቴም በልጄም በእናቴም በሞላው ቤተሰቤ ነው ይሄ ወንጀል እየተጠነሰሰ ያለው። ነገ ምን እንደሚፈጠር አላውቅም። ለሱ ጊዜ የለኝም። አንተን ዋስትና ሰጣለሁ ብዬ እሱን ለማስረዳት ግን ሰጣለሁ ካልኩ ሰጣለሁ በቃ። ስለዚህ እንድታወራኝ ይፈልጋሉ። ሴትዮዋ ወንጀለኛ ናት። የከፋ ጉዳት ካደረሰች በኋላ ለማንም የማዝንበት አንተም ስለምትደርስበት ቤተሰቦችም ስለሚደርሱበት ቦታ ግድ አይስጠኝም። አሁን ግን ካገዝከኝ አግዝሃለሁ ብያለሁ። እሺ አጫውተኝ። ምንድነው የተፈጠረው? እኮ እነግርሃለሁ። እሺ ንገረኝ። ከኔ ምንድነው የምትፈልገው? አንተ የምትፈልገው መረጃና መረጃ ብቻ። ምን አይነት መረጃ ነው የምትፈልገው? ይኸውልህ አጉል ተራ የመንደር ዱርዬ ነህ። አጉል ተራቀ ምናምን ነገር ምን አይነት የመረጃ ምናምን ነገር አትፈልግ። የነገረችን አርግ ያለችን ነገር በጠቅላላ ዘርዝረህ እንድትነግረኝ ነው የምፈልገው በቃ። ከዛ ደግሞ ከየት እንዳገኘቻችሁ ምናምን ነገር ይሄንን ወንጀል እንድትሰሩ እሱ ነው ማወቅ ፈልገው። እየጠበኩ ነው። ያይ ፍጠን። ይሄውልህ ወንድሜ ስለ ሁሉም ነገር ልንገር። እኛ በቃ ተራ አንድ ተከፍሎን የምንሰራ ዱርዬዎች ነን። ስለዚህ ሌላ ነገር እኔ ምንም ማቀው ነገር የለም። እንዴት አገኘቻችሁ? ገዳይ አራጅ ካልሆናችሁ ጌታ አባታችሁ አገኘቻችሁ። እሺ ስም አንዋር ነው መሰለኝ አይደል? አዎ አንዋር ነው ስሜ። ስለዚህ ይሄውልህ እኛ ስላንተ ሁሉም መረጃ ተነግሮና ተጠቁሞን የተነገረን መንደር ላይ ተራ ተሸካሚ ዱርዬዎች ነን። መንገር ላይ እኛ ተከፋይ ቀን ስራ ሰራተኞች ነን። ያን ስራ በምንሰራበት ጊዜ ነው አንድ ማናቃት አሮጊት ሴትዮ አግኝታ በቃ ብዙ ገንዘብ አሳየችን። ያው ገንዘብ ደግሞ በዚህ ሰዓት እኛ ስራም የለንም። ያው ተፍተፍ እያልን ገንዘብ ስለምናገኝ ያው ያ ነገር ገንዘቧ ደለለና ጥቅም ደለሉን በቃ ያን ነገር ለመስማት ተስማማን እንጂ ይሄውልህ እንኳን የሰው ነፍስ ይቅርና ይሄውልህ የዝንብ ነፍስ ራሱን ማናጠፋ ሰዎች ነን። ስለዚህ ምንም የማናውቀው ነገር የለምና ወንድሜ እባክህ ምን አድርጉ ነው ያለቻችሁ? በቃ ይሄውልህ ስምህን ነግራን፣ ፎቶህን፣ አድራሻህን እያንዳንዱ ነገር የምትወጣበትን ሰዓት ነግራን በቃ አንተን ይዘና አስፈራርተን ከህግ ቦታ እንደመጣንና ህግ ቦታ ይዘን ወስደን እዛ አስፈራርተን በቃ በዛ መንገድ የማይሆን ነገሮችን ተናግረን ወስደን ጭራ ወዳለ ቦታ ወስደን እንድናስወግር ነው የነገረችን ወንድሜ። እና እባክህ ሴትዮዋ በጣም ሳስበው ሰዓት በጣም እንኳን ላንተ ይቅርና ለቤተሰቦች ራሱ ማትመለስ በጣም ነፍሰ ገዳይና ነፍሰ በላ ሴት ነችና እባክህ ወንድሜ ከዚህ በኋላ አንተ መጠንቀቅ አለብህ። እና ስለዚህ እሷ ሴትዮዋ ቁርጣ ተነስታለች ማለት ነው። አዎ እንደውም እንደነገረችን ከሆነ ወንድሜን ገድሎብኛል፣ ነፍሰ ገዳይ ነው። ስለዚህ ለሱ ያልተመለሰ ለእናንተም ስለማይመለስ ወንጀለኛ ነው። ታስሯል እንጂ አልተገደለም። ታስሮ በህግ ቁጥጥር ስር ነው ያለው። ያሳሰረችው ደግሞ የገዛ የበደላት ልጅ ባለቤቴ ናት። እሷንም ቢሆን ማለት ነው ከዛሬ ጀምሮ ማለት ነው ባለቤቴ ማጠገብ እንድትደርሱ ቀና ብለህ ለነገሩ ካንተ ብዙ የምፈልገው መረጃ ማወጣጣም ነገር ሳለ ተረስ ከነስ እያንዳንዱ እንግዲህ ቤተሰቦች ያው የህግ አካሎች መጥተው አሳልፈን ሰጥተናል። እያንዳንዱ ያደረገውን ነገር እያንዳንዱ ሊፈጽም የነበረውን ነገር በጠቅላላ ያው የተላከውንም ሰው እንደተከታተላችሁት የላከውንም ሰው ምናምን ነገር ተናግሯል ምናምን ነገርና በጣም ከባድ እርምጃ እየሄደች እንደሆነ እቺ ሴትዮ እኔንም ኪያንም ለመነጣጠል የተለያዩ ነገሮችን እያቀደች እየፈጸመች ምናምን ዝታ እንደሄደችው ምናምን ነገር ተመልሼ ስመጣ ግን የማይኮን ነገር ነው ማድረጋችሁ ምናምን ነገር ብላ ዝታ ነው ሄደችው ምናምን ነገር። አሁን ስለኔ ህይወት ብቻ አይደለም የምጨነቀው ከዚህ በኋላ ስለ ኪያም ስለናቴም ቤተሰቦቼ ላይም ሁሉ በቃ አደጋ ደቅናለች ማለት ነውና በደንብ እንድናወጣጣቸው አሁን የህግ አካል ነው ብለው እኔን ወስደው እዛ ያልተገባ ነገር ለማድረግ ነበረ ወይም ሊገሉኝም ይሁን ምን ሊያደርጉኝም እንደሆነ ምናምን ያው አሁን ገና እያንዳንዱ ነገር ይናገራሉ። ከህግ አካል ጋር በመሆን ይሄን ነገር እያንዳንዱን ነገር ጉዳዩን የደረስንበትን ነገር ማሳውቃችሁ ይሆናል። አሁን ግን ፈጣሪ አትፎኛልና እስኪ በዱዓችሁ በጸሎታችሁ ሁሉም እያንዳንዳችሁ እንድትቆሙልኝ ይፈልጋሉ። ከምን ጊዜውም በላይ አሁን ታስፈልጉኛላችሁ። ግን በጣም ከባድ ነገር ነው። አሁን በቀጥታ ወደ ኪዩ ጋር መሄድ ያለብኝ፣ እሷም ደህንነቷን እርግጠኛ መሆን መቻል አለብኝ። ይኸው ወንድሟ ስለታሰረ እቺ አክስት ተብዬዋ በቃ እያበደች ነው ማለት ነው ያለችው፣ እያበደች ማለት ነው። ስለዚህ የፈጠነ ሄጄ ከኪዩ ጋር ያለውን ነገር እንትን ማለት አለብኝ ወደዛ